አባት ዞሲማስ ሆይ ሀጥ ሴት የመሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከኔ ምን ለመስማትና ለመማር ትፈልጋለህ? ዞሲማስም መሬት ላይ ወድቆ ትባርከው ዘንድ ለመናት። እሷም እንዲህ የተራቆተችና ከምግባር ደሃ የሆነችን ሴት ለምን ለማየት ትፈልጋለህ? ሆኖም የመንፈስ ቅዱስ ጸጋ ለኔ የሚያስፈልገኝን አገልግሎት ታደርግልኝ ዘንድ በትክክለኛው ጊዜ እንዳመጣህ ይህንን አንድ ነገር ግን አውቃለሁ። ይቅርታ አድርግልኝና ሰዎችን የሚያቃጥል የኃጢአት እሳት ሆኜ ነው እኮ ብዙዎችንም አሳትኩ። ገንዘብ እንኳን እንስጥሽ ሲሉ ገንዘቡን አልቀበልም ነበር። ይህን አይቶና ሰምቶ እግሯ ላይ በመውደቅ እንዴት ወደ በረሃው እንደመጣች ታሪኳን እንድትነግረው ለመናት። ስለ ክርስቶስ ብለሽ አትደብቂ። ይህን መናገርሽ ለውዳሴ ከንቱ ብለሽ ሳይሆን ከአንቺ የህይወት ታሪክ የምንሰማው የእውነት ቃል ለእኔ ለሃጩና ለሌሎችም ህይወት ይሆን ዘንድና በዚህም የእግዚአብሔር ድንቅ ስራ ይገለጥ ዘንድ ነው እንጂ ወደዚህ በረሃ የመረጠኝ የምታገለግዩ እግዚአብሔር ያንቺን ህይወት ሊያሳየኝ ነውና ስለዚህ እግዚአብሔርን ፈቃድ ትቃወሚ ዘንድ አይገባም። የተወደዳችሁ የንቁ ኦርቶዶክስ የጸሎትና የንስሐ መርከብ ቤተሰቦቻችን እንደምን ሰነበታችሁ? በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። ገድለ ቅድስት ማርያም ግብፃዊት ተርጓሚና አሳታሚ የሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዓ አንድነት ገዳም። ገድለ ቅዱስ ዞሲማስና ገድለ ቅድስት ማርያም ግብፃዊት በፍልስጤም ገዳማት ባንዳቸው ውስጥ ከሕፃንነቱ ጀምሮ በገዳማዊ ሕይወትና ምግባር ተኮትኩቶ ያደገ ባነጋገሩና በሕይወቱ የተቀደሰ ካህን የነበረ አንድ አረጋዊ ነበር። የዚህ አረጋዊ ስም ዞሲማስ ይባላል። በመንፈሳዊ ሕይወቱ የታወቀ የነበረ ከመሆኑ የተነሳ በቅርቡ ከሚገኙት ገዳማትና ሩቅ ካሉት ገዳማት ሳይቀር ብዙዎች ወደርሱ ይመጡ ነበር። ሁል ጊዜ ቅዱሳት መጻሕፍትን ማንበብና ማጥናትን አያስታጉልም ነበር። ቅዱስ ዞሲማስ ስለ ገዳማዊ ሕይወት አጀማመሩ ሲናገር ገና በሕፃንነቱ የእናቱን ጡት እንደተወ 53 ዓመት እስኪሆነው ድረስ በብሕትውና ሕይወት ወደ ኖረበት ገዳም ተወስዶ እንደተሰጠ ይነገራል። ከዚያ በኋላ በሁሉም ነገር ፍጹም እንደሆነና ከማንም ሌላ ሰው ምንም አይነት እርዳታ ሆነ ምክር ወይም ሊጠቅመው የሚችል ነገር እንደማያስፈልገው ወይም ሊያገኝ እንደማይችል ሆኖ እየታሰበው በክፉ ሐሳብ መሰቃየት ጀመረ። በህሊናው የትዕቢት ሐሳብ እየተመላለሰበት ስለራሱ እንዲህ ይል ነበር። በዚህ ምድር ላይ እኔ ያልደረስኩበትን የብሕትውና ሕይወት ሊያሳየኝ የሚችል መነኩሴ አገኝ ይሆን? በበረሃውስ ከኔ የበለጠ የብሕትውና ሕይወት ያለው ሰው ይገኝ ይሆንን? እያለና እንዲያሰበ ሳለ በድንገት የእግዚአብሔር መልአክ ተገለጠለት። እንዲህም አለው፣ ዞሲማስ ሆይ በሰው አቅም ሊደረግ እስከሚችለው ድረስ በጽናት ተጋድለሃል። በብሕትውና ሕይወትም በቁርጠኝነት ተጉዘሃል። ሆኖም ግን ከፍጹምነት የደረሰ ሰው የለም። ከደረስክበት በላይ ይሁንና ካለፍካቸው ትግሎች የሚበልጡና ገና ያልደረስክባቸውና የማይታወቁ ተጋድሎች ከፊት ይጠብቁሃል። ወደ ድህነት የሚወስዱ ብዙ የተጋድሎ መንገዶች እንዳሉ ትረዳ ዘንድ እንደ ታላቁ አባት እንደ አብርሃም የትውልድ ሀገርህን ትተህ በዮርዳኖስ ወንዝ ወዳለው ገዳም ሂድ። ቅዱስ ዞሲማስም ከእግዚአብሔር መልአክ እንደተነገረው አደረገ። ከሕፃንነቱ ጀምሮ የኖረበትን ገዳም ትቶ ወደ ዮርዳኖስ ሄደ። በመጨረሻም እግዚአብሔር ወደ ላከው ገዳም ደረሰ።
የገዳሙን በር አንኳኩቶ ለበር ጠባቂው መነኩሴ ማንነቱን ነገረ። በር ጠባቂው ለአበምኔቱ ተናገረ። አበምኔቱ ወዳለበት እንዲገባ ሲፈቀድለት የተለመደውን ገዳማዊ ተአምሮና ጸሎት አደረገ። መነኩሴ መሆኑን ሲያይ የገዳሙ አበምኔትም ወንድሜ ሆይ ከየት መጣ? ከምግባር ድሆች ወደ ሆነች ሽማግሌዎችስ ለምን መጣ? አለው። ቅዱስ ዞሲማስም ከየት እንደመጣው መናገር አያስፈልግም፣ ነገር ግን አባቴ ሆይ እኔ መጣሁት መንፈሳዊ ብቆየትን ፈልጌ ነው። ለሰዎች የእግዚአብሔርን መንገድ በማሳየትና ነፍሳትን ወደ እግዚአብሔር በማቅረብ ያላችሁን ታላቅ መንፈሳዊ ጥበብ ሰምቻለሁና ስለዚህ ወደ እናንተ መጣሁ በማለት መለሰ። የገዳሙ አበምኔትም እንዲህ አለ። ወንድሜ ሆይ የነፍስን ቁስል ሊፈውስ የሚችለው እግዚአብሔር ብቻ ነው። አንተንም እኛንም መንገዱን ያስተምረንና ይመራን ዘንድ ፈቃዱ ይሁንልን። ሆኖም ድሆች የሆንን አረጋውያን እኛን ለመጎብኘት ያነሳሳ የክርስቶስ ፍቅር ነውና የመጣው ለዚህ ከሆነ ከኛ ጋር ቆይ። ሕይወቱን ስለኛ ድህነት አሳልፎ የሰጠው መልካሙ እረኛችን ሁላችንንም የመንፈስ ቅዱስን ጸጋ ያሳድር። ከዚህ በኋላ ዞሲማስ ከአበምኔቱ ፊት ወድቆ ጸሎትና ቡራኬ ተቀብሎ በገዳሙ መኖር ጀመረ። በዚያም በምግባራቸውና በተዘክሮተ እግዚአብሔር የበለጸጉ በመንፈስ የሚቃጠሉና ሁሉንም ነገር ስለ ክርስቶስና ለክርስቶስ ብቻ የሚሰሩ አረጋውያንን ተመለከተ። ሳያቋርጡ ይዘምራሉ፣ ሌሊቱን በጸሎት ያሳልፋሉ። ሁልጊዜ ስራ ከእጃቸው ጸሎት ካንደበታቸው አይቋረጥም ነበር። ከንቱ ንግግር በመካከላቸው ጨርሶ አይሰማም ነበር። የዚህ ዓለም ሀብት ንብረት ማከማቸት ወይም መግዛትና መሸጥ፣ ስለዚህ ዓለም ሕይወት ማሰብና መጨነቅ በእነርሱ ዘንድ የለም። ቅዱስ ዞሲማስም ይህን በማየት በጣም ተበረታታ። በፊቱ ላለው ተጋድሎም ራሱን አዘጋጀ። የገዳሙ በሮች ሁልጊዜ ዝግ ነበሩ። የሚከፈቱት ከመነኮሳቱ አንዱ ለገዳሙ አገልግሎት ጉዳይ ከገዳሙ ውጪ ሲላክ ነበር። ገዳሙ በዓለም ሰዎች የሚጎበኝ ብቻ ሳይሆን ከመኖሩም ያልታወቀ በረሃ ነበር። እግዚአብሔር ዞሲማስን ወደዚያ ገዳም እንዲሄድ ያደረገበት ምክንያት የሆነ የዚያ ገዳም ሕግ ወይም ሥርዓት ነበር። በታላቁ ጾም ወይም ጾመ ኢየሱስ መጀመሪያ ላይ ባለው እሁድ ካህኑ ቅዳሴ ቀድሶ ሁሉም መነኮሳት የክርስቶስን ቅዱስ ሥጋና ክቡር ደም ይቀበላሉ። ከቅዳሴው በኋላ ወደ ቤተ ምርፋቅ ሄደው ትንሽ ማዕድ ይሳተፋሉ። በዚያ ሁሉም በቤተ ክርስቲያን ውስጥ ይሰበሰቡና በአስተብርኮና በሰጊድ ሆነው በጻሕቅ ልብ ከጸለዩ በኋላ እርስ በርሳቸው በመንፈሳዊ አሳሳም ይሳሳሙና ይቅርታ ይጠያየቃሉ። ከዚያም እያንዳንዱ አበምኔቱን እጅ እየነሳና ከፊቱ ስላለው ተጋድሎ እንዲያስበው እየጠየቀ ጸሎቱንና ቡራኬውን ይቀበላል። ከዚያ በኋላ የገዳሙ በሮች ወለል ብሎ ይከፈታሉ። መነኮሳቱ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ምንድን ነው? መዝሙር 26 ከቁጥር 1 የሚለውን የዳዊት መዝሙር እስከ መጨረሻው እየዘመሩ ሁሉም ወደ በረሃው በመሄድ የዮርዳኖስ ወንዝን ይሻገራል። በገዳሙ ያለው ቤተክርስቲያን አገልግሎት እንዳይታጎል ለማድረግ አንድ ወይም ሁለት መነኮሳት ብቻ በገዳሙ ይቀራሉ። በስንቅ በኩል እያንዳንዱ እንደ ሰውነቱ ፍላጎትና እንደ ብቃቱ የሚያስፈልገውን ወይም የሚቻለውን ያህል ይወስዳል። አንዱ ትንሽ ህብስት ይወስዳል፣ ሌላው ትንሽ ጥሬ ይይዛል፣ ሌላው የተቀቀለ ስንዴ ወይም ቴምር ይወስዳል። አንዳንዶቹ ደግሞ በማቅ ከተሸፈነ ሰውነታቸው በቀር ምንም ነገር አይይዙ። ለቁመተ ስጋ የሆነ ነገር መመገብ ግድ ሲሆንባቸው በበረሃው የሚበቅሉትን እጽዋት ይቀምሱ ነበር። ዮርዳኖስን ከተሻገሩ በኋላ በተለያየ አቅጣጫ ይበታተናሉ። የህይወታቸው ስርዓትም እንዲህ ነበር። ሌላው የጾሙን ጊዜ እንዴት እንዳሳለፈና እንዴት እንደጾመ እርስ በርስ አለመነጋገርና አለማወቅ ነው። አንዱ ሌላውን ቢያየው
ርቆ ወደ ሌላ ቦታ ይሄዳል። መላውን ጾም እንዲህ ብቻቸውን በመሆን በጾምና በጸሎት ከፈጣሪያቸው ጋር በመነጋገር ከቆዩ በኋላ የሆሳዕና ዕለት ወደ ገዳማቸው ይመለሳሉ። ማንም ሌላውን መዋዕለ ጾሙ በበረሃ ውስጥ እንዴት እንዳሳለፈው አይጠይቅም። አንዳንዱ መነኩሴ የጾሙን ጊዜ እንዴት እንዳሳለፈው ምስክሩ የራሱ ሕሊናና እግዚአብሔር ብቻ ነበር። ቅዱስ ዞሲማስም እንደ ሌሎቹ መነኮሳት ሁሉ አደረገ። ወደ በረሃ ውስጥ ርቆ ሄደ። ምናልባት በዚያ ብቻውን የሚኖር ገዳማዊ አባት ባገኝ በሚል ውስጣዊ ተስፋ ወደ በረሃ ውስጥ ዘልቆ ገባ። ወደ አንድ የታወቀ ቦታ ለመድረስ እንደሚቸኩል ሰው ሳያቋርጥና ሳይደክም ተጓዘ። ለ20 ቀናት ያህል በተከታታይ ወደ በረሃ ውስጥ ከተጓዘ በኋላ የ6 ሰዓት ጸሎቱን ቆሞ ሲያደርስ ሳለ ከቆመበት ኮረብታማ ቦታ በስተቀኝ በኩል ሰው የመሰለ ረጅም ግራጫ ፀጉር አይነት ተመለከተ። ቅዠት ወይስ መንፈስ ወይ የሰይጣን ምትሃት ነው እያላሰበ በመስቀል ምልክት በማማተብ ፍርሃቱን ካራቀ በኋላ ራቁቱን የሆነ የሰውነቱ ቆዳ እንደተቃጠለ ያህል በፀሐይ ሐሩር የጠቆረ ሰው አካል መሆኑን ተረዳ። በበረሃ ከሚኖሩ ቅዱሳን ባህታውያን አንዱን በማግኘቱ በልቡ በጣም ደስ አለው። እርሱንም ለመገናኘት ወደዚያ ሰው ሲሮጥ ያ አካል ግን ከእርሱ ይሸሽ ነበር። እርሱም በኋላው እየተከተለ በመሮጥ ሊደርስበት ከሚችልበት ርቀት ላይ በደረሰ ጊዜ የእግዚአብሔር አገልጋይ ሆይ ከኔ ለምን ትሸሻለህ? እባክህ ስለ እርሱ ስትል በዚህ በረሃ ስለምትኖርለት ስለ እግዚአብሔር ብለህ ቆይ። እንደኔ ካለ ኃጥእና ሽማግሌ ሰው ለምን ትሸሻለህ? ብሎ ጮኸ። ይህም ባለ ጊዜ ያ ሰው በበረሃው አለቶች ውስጥ ካለ ጉድጓድ ነገር እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። አባ ዞሲማስ ሆይ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ። እኔ ሴት ስለሆንኩና እንደምታየኝ ራቁቴን በመሆኔ ወደ አንተ ልመጣ አልችልም። በእርሱ ሰውነቴን ሸፍኜ እንድመጣና በረከትህን እንድቀበል እባክህ አጽፍህን ወርውርልኝ አለችው። እርሱም በስሙ ስለጠራችው ረአድ ያዘው። ሆኖም የመንፈስ ቅዱስ ጸጋ ያደረባት ካልሆነች በቀር ስለ እርሱ ምንም የምታውቀው ነገር ሳይኖር በስሙ ልጠራው እንደማትችል አስተዋለ። ወዲያውኑ አጽፉን ወረወረላትና ያን ከለበሰች በኋላ ወደ ዞሲማስ ዞራ እንዲህ አለችው። አባት ዞሲማስ ሆይ ኃጥእ ሴት የምሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከኔ ምን ለመስማትና ለመማር ትፈልጋለህ? ዞሲማስም መሬት ላይ ወድቆ ትባርከው ዘንድ ለመናት። እርሷም እንዲህ ከፊት ወደቀች። አንዱ የሌላውን ቡራኬ በመጠየቅ ሁለቱም መሬት ላይ ወደቁ። እርሱም እርሷን ባርኪ ይላታል፣ እርሷም እርሱን ባርከኝ ትለዋለች። ከሁለቱም የሚሰማው ባርከኝ ባርኪ የሚለው አንድ አይነት ቃል ብቻ ነበር። እንዲያ እየተባባሉ ብዙ ከቆዩ በኋላ እርሷ ዞሲማስን አባት ዞሲማስ ሆይ አንተ ካህን ስለሆንክና ብዙ ጊዜ ቅዱስ ቁርባን ታሳርግ የኖርክ ስለሆንክ መባረክ የሚገባ አንተ ነህ አለችው። ይህ ግን ዞሲማስን ወደ በለጠ ፍርሃትና መደነቅ ወሰደው ካህን መሆኑን በማወቋ። እርሱ ግን በእንባ ሆኖ እንዲህ አላት፣ መንፈስ ቅዱስ የመላብሽና የከበርሽ ቅድስት እናት ሆይ አንቺ ከእግዚአብሔር ጋር እንደምትኖሪና ለዓለም የሞትሽ እንደሆንሽ ከሕይወትሽ ግልጽ ሆኖ ይታየኛል። ከዚህ በፊት ሳታየኝና ሳታውቂኝ በስሜ ጠርተሽኛል። ካህን መሆኔንም አውቀሻል። እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ጸጋ የሚያድረውና በረከት የሚሰጠው በማንም ትእዛዝ ወይንም በሰው ቃል ሳይሆን በመንፈስ ቅዱስ ፈቃድ ነው። ስለዚህም ስለ እግዚአብሔር ብለሽ ቡራኬሽን ስጪኝ፣ ጸሎትሽን እፈልጋለሁና። እንዲህ ያለ ልመና በተናገረ ጊዜ የአረጋዊውን ፈቃድ ለመፈጸም ስትል ለሰዎች ሕይወትና ለነፍሳቸው ድህነት የሚያስብና የሚጠነቀቅ እግዚአብሔር የተመሰገነ ይሁን አለች። እርሱም አሜን አለ።
ከዚያም ሁለቱም ተነሱ። እርሷም እንዲህ የተራቆተችና ከምግባር ድሃ የሆነችን ሴት ለምን ለማየት ትፈልጋለህ? ሆኖም የመንፈስ ቅዱስ ጸጋ ለኔ የሚያስፈልገኝን አገልግሎት ታደርግልኝ ዘንድ በትክክለኛው ጊዜ እንዳመጣህ ይህንን አንድ ነገር ግን አውቃለሁ። አባት ሆይ እስኪ ንገረኝ፣ ሕዝበ ክርስቲያኑ እንዴት ይኖራሉ? ነገስታቱስ? ቤተ ክርስቲያን እንዴት እየተመራች ነው? አለችው። ቅዱስ ዞሲማስም ቅድስት እናት ሆይ በአንቺ ጸሎት ክርስቶስ ለሁሉም ሰላም ሰጥቷል። እኔም አንቺ ስለ ዓለም ሁሉ ትጸልይ ዘንድ ስለ እኔ ስለ ኃጥኡም ትጸልይ ዘንድ ማልድሻለሁ አላት። ካህኔውም ከዋንተ ለእኔና ለሁሉም ጸልይ፣ ሆኖም ታዛዥ መሆን ያስፈልጋልና ያዘዝከኝም በደስታ ፈጽማለሁ። ከዚያም ፊቷን ወደ ምስራቅ አዙራ አይኖቿን ወደ ሰማይ አቅንታ እጆቿን ዘርግታ ለረጅም ጊዜ መጸለይ ጀመረች። ይህ የመንፈስ ቅዱስ ሥራ ነው። ከዚህ ዓለም ፈጽመው ርቀው በበረሃ ያሉት ማንንም የማያዩና ማንም የማያያቸው ባህታውያን እንኳን የዓለምን ደህንነት በፍጹም ልባቸው ይናፍቃሉ፣ ይጸልያሉ። ምንም እንኳን በበረሃ ብቻዋን ብትሆን ከቤተ ክርስቲያን ግን አልተለየችም። ለሁሉም ወገኖቿ ምሕረትን የምትጠይቅ ሕያዊት የቤተ ክርስቲያን አባል ናት እንጂ። ስትጸልይም በለሆሳስ ስለነበር ከአንደበቷ ቃል ሲወጣ አይሰማውም ነበር። ስለዚህም ስትጸልይ ምን እንዳለች ዞሲማስ ምንም ነገር መስማትና መረዳት አልቻለም። እርሱም ራሱን ወደ መሬት አቀርቅሮ ምንም ቃል ሳይናገር ተነስቶ ቆመ። ጸሎቷ በጣም ብዙ ጊዜ ወሰደ። ረጅም ሆኖ በተሰማው ጊዜ አይኖቹን ቀና አድርጎ ሲመለከታት ስትጸልይ እንደሚበር ፍጡር እግሯ አንድ ክንድ ያህል ከመሬት በላይ ሆኖ በአየር ላይ ሆና ስትጸልይ አያት። ይህን ሲያይ የበለጠ ፍርሃትና ረዓድ ተሰማውና እያለቀሰና ደጋግሞ ፈጣሪ ሆይ ማረኝ፣ ፈጣሪ ሆይ ማረኝ፣ ማረኝ፣ ማረኝ እያለ መሬት ላይ ወደቀ። መሬት ላይ ወድቆ እያለ ምናልባት መንፈስ እንዳትሆን ብሎ ተጠራጠረ። በዚያን ጊዜ ወደ እርሱ መታ አነሳችውና አባት ዞሲማስ ስለኔ ህሊናህ ለምን ያስጨንቃል? ቅዱስ አባት ሆይ እኔ ኃጥእ ሴት ብቻ መሆኔን ተረዳ። በተቀደሰ ጥምቀት የከበርኩ ብሆንም እኔ ግን መንፈስ ሳልሆን አፈርና ትቢያ ነኝ፣ ስጋዊትም ነኝ አለችው። ከዚያም እግዚአብሔር ከሰይጣንና ከወጥመዱ ይጠብቀን፣ እርሱ ከኛ ጋር ያለው ጦርነት ጽኑ ነውና ብላ በመስቀል ምልክት አማተበች። ይህን አይቶና ሰምቶ እግሯ ላይ በመውደቅ እንዴት ወደ በረሃው እንደመጣች ታሪኳን እንድትነግረው ለመናት። ስለ ክርስቶስ ብለሽ አትደብቂ። ይህን መናገርሽ ለውዳሴ ከንቱ ብለሽ ሳይሆን ከአንቺ የህይወት ታሪክ የምንሰማው የእውነት ቃል ለእኔ ለኃጥኡና ለሌሎችም ህይወት ይሆን ዘንድና በዚህም የእግዚአብሔር ድንቅ ሥራ ይገለጥ ዘንድ ነው እንጂ ወደዚህ በረሃ የመረጠኝ የምታገለግዩ እግዚአብሔር ያንቺን ህይወት ሊያሳየኝ ነውና ስለዚህ እግዚአብሔርን ፈቃድ ትቃወሚ ዘንድ አይገባም አላት። እርሷም ከወደቀበት አነሳችውና እንዲህ አለች፣ አባቴ ሆይ አጸያፊ ህይወቴን እነግር ዘንድ በጣም ያሳፍረኛል። አንተ እንዳሰብከው ከውዳሴ ከንቱ ለመሸሽ አይደለም። ነገር ግን ታሪኬን ስትሰማ ሰው ከክፉ አውሬ እንደሚሸሽ ከኔ ትሸሻለህ። የግብሬን ክፋት መስማት አትችልም። ሆኖም ሳታቋርጥ ስለኔ ትጸልይልኝ ዘንድ ሁሉንም ነገር እነግርሃለሁ። ከዚያም እንቧ በፊቷ እየወረደ ታሪኳን መናገር ጀመረች። የትውልድ ሀገሬ ግብጽ ነው። ገና በ12 ዓመቴ ቤተሰቦቼን ትቼ ወደ እስክንድሪያ በመሄድ ራሴን ከክብር አሳነስኩ።
ድንግልና አይናጣው። ከዚያም የዝሙት ፍቅር አደረብኝ። ለኃጢአት የነበረኝ ፍቅር ታውቅ ዘንድ ትንሽ በዝርዝር ልንገርህ። ለ17 ዓመት ያህል ይቅርታ አድርግልኝና ሰዎችን የሚያቃጥል የኃጢአት እሳት ሆኜ ኖርኩ። ብዙዎችንም አሳትኩ። ገንዘብ እንኳ እንስጥሽ ሲሉ ገንዘቡን አልቀበልም ነበር። በእግዚአብሔርም አላምንም ነበር። ነገር ግን እንደፈለኩ አድርጋለሁ፣ ማንም አይከለክለኝም ብል ነበር። ከዕለታት በአንድ ወቅት ሊቢያውያን ግብፃውያን ወደ ባህር እየተቻኮሉ ሲሄዱ አይቼ ወዴት ሊሄዱ እንደሆነ ስጠይቃቸው የከበረ መስቀልን በዓል ሊያከብሩ ወደ ኢየሩሳሌም እየሄዱ መሆኑንና የበዓሉም ቀን መዳረሱን ነገሩ። በዚያን ጊዜ እኔም ብዙ ወዳጆችን አገኝ ዘንድ አብሬያቸው ልሄድ ወሰንኩ። ለጉዞውም ሆነ ለምግብ የምከፍለው ገንዘብ አልነበረኝም። ግን ሰውነቴ ያሳስቷቸው በዚያም ብዙዎችን አጠመዱ። ዋና የሰይጣን መረብ ነበርኩ። በዚህም እኔ በሰውነቴ ብዙዎችን ማሳት እንደምችል እየተኩራራው እናገር ነበር። የጥሩን ሞት የማይወድ እግዚአብሔር መመለሴን እየጠበቀ የታገሰኝ ይመስለኛል። በመጨረሻም ኢየሩሳሌም ደረሰ። ከበዓሉ በፊት የነበሩትን ጥቂት ቀናትም በከተማው ውስጥ እንዲሁ አይነት ከበፊቱ የባሰ አጸያፊ ሕይወት በመኖር አሳለፍኩ። በበዓሉ ቀን ጠዋት በጣም ብዙ ተሳላሚዎች በጌታችን መቃብር ላይ ወደ ተሰራችው ቤተክርስቲያን ሲሄዱ አየሁ። እኔም ሄደው እዚያ ምን እንደሚያደርጉ ላይ ወደድኩ። በበሩ እየተጨናነቁ ሊያልፉ ከሚሞክሩት ብዙ ሰዎች ጋር እኔም አብሬ ክብሩ መስቀሉ ለሕዝቡ እየታየ ወደ ነበረበት ቤተክርስቲያን ልገባ ሞከርኩ። ነገር ግን በድንገት የሆነ ኃይል ከበሩ ወደ ኋላ ሲገፋ ይታወቀኝ። ሌሎች ሰዎች ሁሉም በቀላሉ ይገባሉ፣ እኔ ግን አልቻልኩም። የሆነ ኃይል እንዳልገባ ወደ ኋላ ገፋኝ። በመጀመሪያ በውስጥ ይሳቅኩ። ስለደከመኝ ወይም ሴት በመሆኔ ደካማ ስለሆንኩ ይሆናል ብዬ አሰብኩ። ሌሎች ያለምንም ችግር ወደ ቤተክርስቲያን ወደሚገቡበት በር እንደገና ሄድኩ። ለመግባትም የምችለውን ያክል ሞከርኩ። ሆኖም አሁንም እንደ በፊቱ ባለ ኃይል ምክንያት መግባት አልቻልኩም። በሩ ላይ ቆምኩ። እንደገና ለ3 እና ለ4 ጊዜ ከሞከርኩ በኋላ ኃይል ያለቀ። እልፍ ብዬ ሄጄ በበሩ አጠገብ ቆምኩ። በህሊናዬ ነገሩ በጭንቅ ተረዳኝ። ቅዱስ መስቀሉን ገብቼ ከማየት ለምን እንደተከለከልኩ ምክንያቱን ማሰብና መረዳት ጀመርኩ። የድህነት ቃል የልቦና አይኖች ነካኝ። እንዳልገባ የከለከለኝም የራሴ የተበላሸ ህይወት መሆኑን ግልጥ አድርጎ አሳየኝ። በማልቀስና ደረቴን እየደቃው ከውስጣዊ ልቤ ማዘን ጀመርኩ። ለምን አልገባም? እንዳልገባ የከለከለኝ የኃጢአት ብዛት ነው አልኩ። ያን ጊዜ የእመቤታችን የቅድስት ድንግል ማርያምን ስዕል ከበሩ ላይ አየሁ። የእርሷን ስዕለ ገጽ ግርማና ውበት ባየሁ ጊዜ ያለፈው ኃጢአቴ ከፊቴ ወለል ብሎ ታየኝ። በራሴ አፈርኩኝ። በደሌን ማሰቃየኝ። ከዚያም ከእመቤታችን ስዕል ስር ወድቄ ጌታዬንና መድኃኒቴን ለመከተልና ለማገልገል ሌላ እድል አገኝ ዘንድ ተማጸንኩ። መድኃኒዓለም ኢየሱስ ክርስቶስን እንዲያድነኝና በመንገዱ እንዲመራኝ ለመንኩት። ቅዱስ መስቀሉን ካየው በኋላ ወዲያውኑ ዓለምንና ደስታዋን በሙሉ እንደምክድና እርሱ ወደሚመራኝ ለመሄድ ቃል ገባሁ። ከጸለይኩ በኋላ የመተማመን መንፈስ ተሰማኝ። ከቆምኩበትና ከጸለይኩበት ቦታ ተነስቼ ከሚሄደው ተሳላሚ ጋር ተቀላቀልኩ። ከዚያም በፊት አልደርስበት ካልኩት ቦታ መድረስ ቻልኩ።
ያለ ችግር ገብቼ ከተቀደሰው ቦታ ደረስኩ። አዎ መሬት ላይ ወድቄ ቅዱስ መስቀሉን በመንቀጥቀጥና በእንባ ሳምኩ። የእግዚአብሔር ምስጢርና ንስሐን እንዴት እንደሚቀበል አየሁ። የቆምኩበትን መሬትም ሳምኩ። እስከ እኩለ ቀን ድረስ ራሴን ረሳሁ። ከዛስ የቅዱስ ዞሲማስና የማርያም ግብፃዊት ታሪክ ወዴት ይመራል ይሆን? በቸር ቆዩ። ይቆየን።